ሊቀመንበሩ ከፍተኛ አማካሪ ዶክተር ሽጉጥ ገለታ ለዶይቼ ቬለ እንደገለጹት ለተጠቀሰው ጊዜ በቤታቸው ተወስኖ የቆዩት አቶ ዳውድ አሁን ከነበሩበት ይዞታ ወጥተዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከአንድ አመት በላይ ለሚሆን ጊዜ በመኖሪያ ቤታቸው ታግተው ሰው ሄዶ ሊጠይቃቸው እንዲሁም እሳቸውም ወጥተው ሰው ማግኘት የማይችሉበት ሁኔታ ውስጥ ነበሩ። ከረጅም ጊዜ በኋላ ይህንኑን የተረዳው የኢትዮጵያ ብሔራዊ ምርጫ ቦርድ ማጣራት አድርገው ነገሩ ትክክል አይደለም በማለት መንግስት እንዲፈታቸው መጠየቁም የሚታወስ ነው። ይህንኑን ሂደት ተከትሎ ይመስላል ከቀናት በፊት ሊቀመንበሩ የካቲት 30 ቀን 2014 ዓ.ም ለመጀመሪያ ጊዜ ከዚያ ከመኖሩበት ግቢ ወጥተው በኢትዮጵያ ብሔራዊ ምርጫ ቦርድ በመገኘት ከቦርዱ ኃላፊዎች ጋር የኦነግ ጽፈት ቤት ስለመዘጋቱ በስር ላይ የሚገኙ የፓርቲው አመራሮች ለደህንነታቸው አስጊ በሆነ ሁኔታ ውስጥ መሆናቸውንና በተለያዩ ጉዳዮች ላይ ተወያይተዋል። በመሆኑም ከቀደመው ሁኔታ በተሻለ መንቀሳቀስ ጀምረዋል። ሆኖም ምንም እንኳን ባለፉት ቀናት አቶ ዳውድ መንቀሳቀስ መቻላቸው አንድ ነገር ቢሆንም ሙሉ በሙሉ በነጻነት የመሄድ ነገር አለ የሚል መደምደሚያ እንደሌላቸው አጽንኦት መስጠታቸውን ስዩም ጌቱ ከአዲስ አበባ የላከው ዜና ያመለክታል። የተባበሩት አረብ ኤሚሬቶች ሰንደቅ ዓላማ ያላት ግዙፍ ዕቃ ጫኝ መርከብ በኢራን ባህረ ሰላጤ መስጠሟን ባለስልጣናት አመለከቱ። ትልቅነቷ ከእግር ኳስ ሜዳ ይበልጣል የተባለውን ዕቃ ጫኝ መርከብ 30 ሰራተኞች ለማትረፍ ህይወት አድን ኃይሎች እየሞከሩ መሆኑን አሶሲኤትድ ፕሬስ ዘግቧል። መርከቧን ለአደጋ የዳረጋት በአካባቢው የነበረው አደገኛ የአየር ሁኔታ መሆኑን የመርከቧ ባለቤት የሆነው ኩባንያ የስራ ኃላፊ ለዜና ወኪሉ ገልጸዋል። የኢራን ያደጋ ጊዜ ሰራተኞች 16ቱን የመርከቧን ሰራተኞች ማዳን መቻላቸው የተገለጸ ሲሆን ሌሎች 11 ደግሞ በመንሳፈፊያዎች አማካኝነት መትረፋቸው ተዘግቧል። የቀሩትን የማዳኑ ጥረትም ቀጥሏል። የመርከቧ ሰራተኞች የሱዳን፣ ህንድ፣ ፓኪስታን፣ ዩጋንዳ፣ ታንዛኒያ እንዲሁም ኢትዮጵያ ዜጎች መሆናቸውም ተገልጿል። ንብረትነቱ ዱባይ የሚገኘው አልማክራኒ ዕቃ ማጓጓዣ ኩባንያ የሆነው መርከብ መኪናዎችን የሚያጓጉዝ መሆኑ ነው የተገለጸው። የሱዳን አድማ በታኝ ፖሊስ በዛሬው ዕለት ካርቱም ላይ ለተቃውሞ አደባባይ በወጡ ሰልፈኞች ላይ አስለቃሽ ጭስ መተኮሱ ተዘገበ። ሱዳን ውስጥ ካለፈው ጥቅምት ወር ወታደራዊ መፈንቅለ መንግስት ወዲህ የሀገሪቱ የኢኮኖሚ ይዞታ እየተበላሸ መምጣቱ የህዝቡን ተቃውሞ እንዳባባሰው እየተገለጸ ነው። በማህበራዊ መገናኛ ብዙሃን የተሰራጩ የቪዲዮ መረጃዎች ለተቃውሞ የወጡ ዜጎች አስለቃሽ ጭስ እንደ ዳመና ጋርዷቸው እንደሚያሳይ አሶሲኤትድ ፕሬስ በዘገባው ጠቅሷል። በትናንትናው ዕለት በሱዳን መንግስት ቁጥጥር ስር የሚገኘው ሱና የዜና ወኪል ባለፈው የካቲት ወር በሀገሪቱ የግሽበቱ ደረጃ 260 በመቶ መድረሱን አመልክቷል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ አውሮፓን የሚከፋፍል ግድግዳ እየገነባች ነው አሉ። ዜሌንስኪ ይህን ያመለከቱት ዛሬ ከኪየቭ በቪዲዮ ስብሰባ ለጀርመን ምክር ቤት ባደረጉት ንግግር ነው። የወቅቱን ሁኔታ ከቀዝቃዛው ጦርነት ጋር ያነጻጸሩት የዩክሬን ፕሬዝዳንት አክለውም በርሊን ተጨማሪ ድጋፍ ለሀገራቸው እንድታደርግ ተማጽነዋል። ለቀዝቃዛው የዓለም ጦርነት ማክተም ከፍተኛ ሚና የተጫወቱ መሪዎችን በንግግራቸው ያነሱት ዜሌንስኪ የጀርመን መራሄ መንግስት ኦላፍ ሾልዝ የበርሊን ግንብን መሰሉን በመሃል አውሮፓ ላይ የተገነባ ነው ያሉትን ግድግዳ ለማፈራረስ ፈርቀዳጅ እንዲሆኑ ማሳስበዋል። ከዚህም ሌላ ዩክሬን የአውሮፓ ህብረት አባል መሆን እንድትችል የጀርመንን ድጋፍ የተማጸኑ ሲሆን በሩሲያ ላይ ማዕቀብ ለመጣል የሚደረጉ ጥረቶችን በማጓተት በርሊንን ተችተዋል። ሩሲያ የዩክሬንን ከተሞች የወታደራዊና የሲቪል ኢላማዎችን ሳትለይ እያወደመች ነው ያሉት ዜሌንስኪ በ21ኛው ክፍለ ዘመን በመሃል አውሮፓ የበርካቶችን ሞትና ለስደት መዳረግ ማስከተሉን አንስተዋል። እስካሁን ከ187,000 የሚበልጡ ከዩክሬን ጦርነት የሸሹ ተሰዳጆች ጀርመን መግባታቸውን የጀርመን የሀገር ውስጥ ሚኒስቴር መረጃ ያመለክታል። ይህ በእንዲህ እንዳለም የሩሲያ ዩክሬን ድርድር መቀጠሉን ክሬምሊን አመልክቷል።
ሩሲያ በዩክሬን ላይ ጦርነት ከከፈተች ሶስተኛ ሳምንቱን የያዘ ሲሆን በኢንተርኔት መስመር አማካኝነት ዛሬም በሞስኮና ኪየቭ መካከል ድርድሩ መቀጠሉን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ አስታውቋል። የሞስኮ ልኡካን በድርድሩ ከፍተኛ ጥረት እያደረጉና ከዩክሬን ተደራዳሪዎቻቸው የበዛ ፈቃደኝነት እያሳዩ መሆኑንም አመልክተዋል። ፔስኮቭ እንደሚሉት የሩሲያ ቅድመ ሁኔታዎች በጣም ግልጽ ባለ መልኩ በዝርዝርና ሙሉ በሙሉ ለዩክሬን አቻዎቻቸው ቀርበዋል። ፕሬዝዳንት ቭላዲሚር ፑቲንና የዩክሬን አቻቸው ቮሎዲሚር ዘለንስኪ ፊት ለፊት ተገናኝተው ሊነጋገሩ ነው የሚሉ ዘገባዎች መኖራቸውን አስመልክቶ ለቀረበላቸው ጥያቄ ግን ዜናው ሐሰት መሆኑን ገልጸዋል። ቤላሩስ ውስጥ የታሰሩ ከ1000 የሚበልጡ የፖለቲካ እስረኞች እንዲለቀቁ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ኃላፊ ጠየቁ። ሚሼል ባችሌት የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ መንግስት ከጎርጎሮሳዊ 2020 ዓመተ ምህረት ምርጫ ወዲህ ስልታዊ የሆነ መጠነ ሰፊ ጥቃት እያካሄደ ነው ሲሉ ወቅሰዋል። የማህበረሰብ አንቂዎች የተቃዋሚ አባላትና ጋዜጠኞች በቀረበባቸው ፖለቲካዊ ክስ ምክንያት መታሰራቸውን በማመልከትም እንዲፈቱ ጥሪ አቅርበዋል። አክለውም ከጎርጎሮሳዊ 2020 ነሐሴ ወር ወዲህ የታሰሩ 13500 ዜጎች ከፍተኛ ድብደባ፣ ተገዶ መደፈርና ሌሎች ጥቃቶች እንደደረሰባቸው ቢሮአቸው እንዳጣራ አመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ይህን መረጃ ሲያቀርብ ጄኔቭ የተገኙት የቤላሩስ ልኡካን ግን ክሱን ግምትና መሰረተ ቢስ ነው በማለት አጣጥለዋል። ባችሌት በበኩላቸው የቤላሩስ መንግስት ሁሉንም አይነት ህዝባዊ ትችት ለማፈን ኃይል እንደሚጠቀም መረጃዎች አሉን ሲሉ ሞግተዋል። ይህ ዶይቼ ቬለ ነው። ከዶይቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናውን በድጋሚ ነው። ለአንድ አመት ያህል በቁም እስር ላይ እንደቆዩ የተገለጸው የኦሮሞ ነጻነት ግንባር ሊቀመንበር ዳውድ ኢብሳ መለቀቃቸውን የፓርቲው ባለስልጣን አረጋገጡ። ባለስልጣኑ ለዶይቼ ቬለ እንደገለጹት አቶ ዳውድ ካለፈው ሳምንት ረቡዕ አንስቶ ከመኖሪያ ግቢያቸው ለመውጣት ነጻነት አግኝተዋል። የተባበሩት አረብ ኤሚሬቶች ሰንደቅ ዓላማ ያላት ግዙፍ ዕቃ ጫኝ መርከብ በኢራን ባህረ ሰላጤ መስጠሟ ተነገረ። አደጋው የተከሰተው በአደገኛ የአየር ሁኔታ ምክንያት ሲሆን የመርከቧን ሰራተኞች በሙሉ ለማትረፍ ጥረት እየተደረገ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ አውሮፓን የሚከፋፍል ግድግዳ እየገነባች ነው አሉ። ዘለንስኪ በዛሬው ዕለት ከኪየቭ ለጀርመን ምክር ቤት አባላት በቪዲዮ ባደረጉት ንግግር በርሊን ተጨማሪ ድጋፍ ለሀገራቸው እንድታደርግ ተማጽነዋል። ሩሲያ ከዩክሬን ጋር የተጀመረው ድርድር ዛሬም መቀጠሉን በበኩሉ አስታውቃለች። ዜናው በዚሁ አበቃ። ዜናውን ሸዋዬ ለገሰ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር። የዜና መጽሔት በዜና መጽሔታችን 6 ርዕሰ ጉዳዮችን በተከታታይ እናስተነትናለን። ወደ ቀዳሚው እንሻገር። በሳውዲ አረቢያ በሰርና በተለያየ አስቸጋሪ ሁኔታ ውስጥ ከሚገኙ ኢትዮጵያውያን መካከል 35000 ያሉ ወደ ሀገራቸው ለመመለስ መመዝገባቸው ተገለጸ። የውጭ ጉዳይ ሚኒስትር ዛሬ እንዳስታወቀው 100,000 ዜጎችን ከሳውዲ አረቢያ ለመመለስ በተያዘው እቅድ መሰረት በስር ላይ የሚገኙም ሆነ በውጭ ያሉት እንዲመለሱ ይደረጋል ተብሏል። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው መግለጫቸው ይህንና ሌሎች ወቅታዊ ጉዳዮችን አንስተው ማብራሪያ ሰጥተዋል። ለዝርዝሩ የአዲስ አበባ ወኪላችን ሰለሞን ሙጬ ጎላ ያለ የዲፕሎማሲ ግንኙነት ባልተስተዋለበትና ውሱን እንቅስቃሴዎች በታዩበት ያለፈው ሳምንት የቻይና የአፍሪካ ቀንድ ልዩ ልኡክ አዲስ አበባ ገብተው ነበር ተብሏል። ቻይና ከኢትዮጵያም ሆነ ከመላው አፍሪካ ያላትን አጋርነት ኢትዮጵያ አመስግና መግለጿን በመግለጫው ተወስቷል። ቻይናም ለኢትዮጵያ የምታደርገውን ሁለገብ ድጋፍ እንደምትቀጥል መግለጿ ተነግሯል። የአምባሳደሮችን ሹመት በተመለከተ የህዳሴ ግድብ ተደራዳሪ የነበሩት ኢንጂነር ስለሺ በቀለ የአሜሪካ አምባሳደር ባጫ ደበሌ የኬንያ አምባሳደር ሐሰን ኢብራሂም የግብጽ አምባሳደር ፍቃዱ በየነ የኤርትራ አምባሳደር ሆነው መሾማቸውንም ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ሌሎች በርከት ያሉ አምባሳደሮችም በተለያየ ማዕረግ ወደ ተለያዩ ሀገሮች ተመድበዋል ብለዋል። በጃፓን፣ ዩናይትድ ስቴትስ፣ በግብጽ፣ በፓኪስታን፣ በሞሮኮ፣
በአውስትራሊያና በኤርትራ በኩባ በኳዲቫር እና በዚምባብዌ በደቡብ ኮሪያ በሩዋንዳ በስዊድን እና በፓኪስታን እና በዱባይ አዳዲስ አምባሳደሮች ወደ ስምሪት ሄደዋል። ሌሎችም በሁለተኛ ማዕረግ በሚስዮን ምክትል መሪነት የተሰማሩባቸው አካባቢዎች አሉ። የአምባሳደሮቹን የምርጫ መስፈርት በተመለከተም ለቀረበ ጥያቄ ምላሽ ሰጥተውበታል። ምርጫ ምንትኖች የሚሆኑት የሀገርን ጥቅም ብሔራዊ ጥቅም ያስጠብቃል፣ የፖለቲካ ጥቅም፣ የኢኮኖሚ ጥቅም፣ ማህበራዊ ጥቅም፣ የጸጥታ ጥቅም ወዘተ የተባሉትን ገጽታ ግንባታ የሀገርን ጥቅም ያስጠብቃል የሚላቸውን ሰዎች ነው እንግዲህ መንግስት የሚሾማቸው። እኛም አካባቢ የተደረገው በዚህ መስፈርት ነው ብሎ መውሰድ ይቻላል በጅምላው ማለት ነው። ነገር ግን በርከት ያሉ ካሪር የሆኑ ሰዎች አሉ ከዚህ ቤት የተነሱ ማለት ነው። ኢንፋክት ከውጪ ደግሞ ዝም ብሎ ከሌላ ሙያም እንደዚሁ ስራውን ይሰራሉ ተብሎ ታምኖባቸው እዚህ የሚገቡ ሰዎች እንዳሉ ማንሳት ይቻላል። በሳውዲ አረቢያ በስቃይና ጭንቅ ውስጥ የሚገኙ ኢትዮጵያውያንን በተመለከተ ምዝገባ መጀመሩን ከእስር ቤት ውስጥም ሆነ ከእስር ውጪ ያሉትን እስከ 100,000 የሚደርሱ ኢትዮጵያውያንን ለማስመለስ ስራዎች ተጀምረው ምዝገባ እየተከናወነ እንደሚገኝም ቃል አቀባዩ ገልጸዋል። 35,000 ዜጎች ለመመለስ ተመዝግቧል። እነዚህም በአጭር ጊዜ ውስጥ ወደዚህ የመመለሱ እድል ይኖራል ማለት ነው። እንግዲህ በሳውዲ ኦፊሻል የሚቀርቡ የተለያዩ ምክንያቶች ናቸው ያሉት። በህገወጥ መንገድ በምን የገቡ ናቸው፣ እኛ ሴኩሪቲ አደጋ ላይ የሚጥሉ ናቸው፣ ሚስቢሄቭ የሚያደርጉ ናቸው ወዘተርፈ። ይሄ ይጣራም አይጣራም ዋረቨር የልኡካን ቡድኑ ግን ሁኔታዎችን እንትን ብሎ እንደ መንግስት ዜጎችን መሰደም ግዴታ ስላለበት ያሉትን በሙሉ እንወስዳለን የሚል ነው። በዚህ መሰረት ነው ሬጅስትሬሽኑ የተጀመረው። የሚመጡት በሙሉ ናቸው፣ ይሄ እስር ቤት ያለውም ውጭ ያለውም ማለት ነው። ስለዚህ 35,000 ሶፋር የተመዘገቡት ሲሆኑ እዚህ ውስጥ ስንቱ እስረኛ ነው፣ ስንቱ ውጪ ካምፕ ውስጥ የተኛ ነው የሚለው ነገር ዝርዝሩ የለኝም። ነገር ግን ፕላይታቸው ይታወቃል። ያሉበት ሁኔታ ጥሩ ሁኔታ ላይ አይደሉም የሚለው ነገር ነው የምናየው። በሱዳንና ደቡብ ሱዳን ድንበሮች አካባቢ ስላለው ነባራዊ ሁኔታም አምባሳደር ዲና ማብራሪያ ሰጥተዋል። ከደቡብ ሱዳን ወደዚህ መግባት ከዚህ ወደዛ መሄድ ከብት መዘራረፍ ያለበት ሁኔታ ነው ያለው። ድንበር አካባቢ ብዛት አለ። ይሄ ነገር ደግሞ ይሄን አምፕሊፋይ የሚያደርጉ ጠንከርከር የሚያደርጓቸው ነገሮች አሉ። የፖለቲካ ይዘት ያላቸው፣ የጎሳ ይዘት ያላቸው፣ የሃይማኖት ይዘት ያላቸው ግጭቶች በሚበራከቱበት ጊዜ ይሄ ነገር እየጨመረ ይሄዳል የሚለውን ነገር ነው ማንሳት የሚቻለውና ነገር ግን እንደ ድንበር ጉዳይ እንደ ድንበር ውይይት አዲስ ምንም የተጀመረ ነገር የለም። ያልተረጋጉ ነገሮች ፍሉድ የሆኑ ነገሮች እስካሉ ድረስ ምንም የተደረሰበት ነገር የለም ነው። ቃል አቀባዩ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለይተው ማልቀስና ማዘናቸው ተገቢ አይደለም ብለዋል። ዩክሬንና ሩሲያ በየፊናቸው ድጋፍ ለማሰባሰብ ስለሚያደርጉት ጥረት ተጠይቀውም ኢትዮጵያ ሁለቱ ሀገሮች ተጠቃሚ የሚሆኑት ልዩነታቸውን በሰላማዊ መንገድ ሲፈቱ ብቻ ነው የሚል አቋሟን በተባበሩት መንግስታት ውስጥ ማራመዷንም ገልጸዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በርካታ ወጣቶች በተለያዩ ጊዜያት በገፍ ለስር የተዳረጉባት አዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን በ6 ወራት የሥራ አፈጻጸሙ ስኬታማ ያላቸውን ጉዳዮች ገለጠ። ኮሚሽኑ ወቅታዊ ጉዳዮችን አስመልክቶ ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳመለከተው ለሽብርና ለተለያዩ ወንጀሎች ሊውሉ ነበሩ ያላቸውን በርካታ የጦር መሳሪያዎች በቁጥጥር ስር መዋሉንም አስታውቋል። የፖሊስ ደንብን የጣሱና ጥፋተኛ ያላቸውን 146 የፖሊስ አባላት ማሰናበቱንም ገልጧል። ሰሞኑን የአዲስ አበባ ወጣቶች በገፍ ይታሰራሉ ስለመባሉ ከጋዜጠኞች ጥያቄ ተነሳላቸው ኮማንደር ፋሲካ የሚታፈስ ወጣት የለም ሲሉ መልስ ሰጥቷል። ባልደራስ ለሁለተኛ ዲሞክራሲ ባለፉት 2 ሳምንታት ከ30 በላይ አባላቱና ሌሎች ወጣቶች መታሰራቸውን ይፋ ማድረጉ የሚታወስ ነው። ዘጋቢያችን ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ ልኮልናል። የከተማ አስተዳደሩ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካው ፋንታ ለመገናኛ ብዙሃን ዛሬ በሰጡት መግለጫ እንዳመለከቱት በከተማ አስተዳደሩ ፖሊስ ስራ በበዛበት ባለፉት 6 ወራት ከፍተኛ ቁጥር ያላቸው ለጸጥታ ስጋት የነበሩ የጦር መሳሪያዎች በቁጥጥር ስር መዋላቸውን አመልክተዋል። በተለይ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በተደረገው ድንገተኛ ፍተሻና ብርበራ 47 የእጅ ቦምቦች፣ 8 ፈንጂዎች፣ 113 ክላሽንኮቭ ጠመንጃዎች፣ 422 ልዩ ልዩ ሽጉጦች፣ ከ8000 በላይ ጥይቶችና 2901 የብሬን 8 የመትረየስ እንደዚሁ 183 ልዩ ልዩ ጦር መሳሪያዎች እና ጥይቶች ናቸው የተያዙት። ከነዚህም እንደዚሁ 57 የሚሆኑ የጦር ሜዳ መነጽር፣ 2 የጦር ሜዳ ኮምፓስ፣ 4 ወታደራዊ መገናኛ ሬዲዮዎች፣ 6 ጂፒኤስ እና ሌሎችም ወታደራዊ ቁሳቁሶች ከነተጠርጣሪዎቹ ተይዘው አስፈላጊውን ምርመራ በማጣራትና በህግ ፊት እንዲቀርቡ የማድረግ ስራ ተሰርቷል። ከዚህም በተጨማሪ በብሩ 6 ወራት በከተማችን ልዩ ልዩ ስፍራዎች ላይ 8 የሚሆኑ ፈንጂዎች፣ 50 ቦምቦችና 1544 ብሬንና ዲሽቃ ጥይቶች፣
21 የክላሽንኮቭና 16 ሽጉጦች እንደዚሁም 20 የመገናኛ ሬዲዮችና 11 የጦር ሜዳ መነጽር ነው የተገኘው። ህገወጥ የጦር መሳሪያን በመዲናዋ ለመቆጣጠር በተደረገው ጥረትም 2300 ክላሽንኮቭ ከ76000 በላይ መሰል ጥይቶች 23000 ልዩ ልዩ ሽጉጦች ከ193000 ጥይቶች እንዲሁም ከ600 በላይ ሌሎች የጦር መሳሪያዎች ፍቃድ ያላቸው ድጋሜ ምዝገባ ሲደረግ 12000 የሚጠጉ ክላሽንኮቭ 17000 ሽጉጦች እንዲሁም 43 ልዩ ልዩ የጦር መሳሪያዎች ከመሰል ጥይቶቻቸው ጋር በአዲስ እንዲመዘገቡ ሆኗል ተብሏል። በዚህም የላቀ ውጤቶች መገኘቱን ያመለከቱት ኮማንደሩ በመዲናዋ የተደረጉ ሁኔታዎችን በስኬት መጠናቀቅ በማሳያነት አንስተዋል። የፖሊስ ደንብ የጣሱ አባላት ላይም በዚሁ ጊዜ እርምጃ መወሰዱን ጠቁመዋል። ፖሊስ አባላት በስነጓራቸው በስራ አፈጻጸማቸው የተሻሉ እንዲሆኑ ለህዝብ የሚሰጠው አገልግሎት ምንም አይነት አድሎ የሌለበት አገልግሎት እንዲሰጡ ለማድረግና ከክራይ ሰብሳቢነትና ከጉቦ ከዘመድ አዝማድ አሰራር ይጸዱ እንዲሆኑ በማድረግ በርካታ የሪፎርም ስራዎች ሰርተው ጥፋት ላይ የሚገኙ አባላት ላይ እርምጃ በመውሰድ ከተማውን የሚመጥን ፖሊስ እንዲደራጅ የማድረጉ ስራ ትኩረት ተደርጎ እየተሰራ ነው የሚገኘው። በዚህም ወደ 146 የሚሆኑ አመራር አባላት በሰራዊቱ ህግና ደንቡ መሰረት እንዲሰናበቱ ተደርጓል። ወንጀልን ከመቀነስ ጋር በተያያዘም ለህብረተሰቡ ስጋት ናቸው የተባሉ ወንጀለኞችን ለመቆጣጠር ጥረት መደረጉ ተመላክቷል። ከ84 በመቶ በላይ ወንጀል ፈጻሚዎች እጅ ከፍንጅ ተይዘው ከፍተኛ የሆነ ስጋት ውስጥ ሆነን የከተማውን ሰላምና ደህንነት አስተማማኝ ለማድረግ ህዝቡ በሰላም ወጥቶ እንዲገባ ለማድረግ የሚስተዋሉ ስጋቶችን ለመከላከል በጣም ጠንካራ የሆኑ ስራዎች ተሰርቷል። በጠቅላላ ይህን ስራ ግን በተጠናከረ መልኩ ከሌሎች ጸጥታ አካላት ጋር ህዝብን ያሳተፈን ጠንካራ የሆነ ስራ እየተሰራ ነው ያለው። ህገወጥ እንቅስቃሴ ወቅቱን ሁኔታውን ታሳቢ ያደረገ እንቅስቃሴ ነው የሚደረገው። ለምሳሌ ለኦነግ ሸኔ በተለያየ ጊዜ የጦር መሳሪያዎች የተለያዩ አካባቢዎች ይሄዳሉ። ከአዲስ አበባም ጭምር በሆነ አቅጣጫ አዲስ አበባ ገብቶ ከአዲስ አበባ የሆነ ቤት ውስጥ ተቀምጠው የሚተላለፉ አሉ፣ ያዝናቸውም ጭምር አለ። ለምሳሌ አንድ ግለሰብ ባለፈው ሳምንት 7 ጊዜ አድርሶ በ8ኛ የተያዘያል። ቡራዩ አካባቢ እዚሁ መሃል አዲስ አበባ ከሳንቺስ አካባቢ የተያዘዋል። ከፌደራል በጋራ በመሆን በጣም በርካታ የሆኑ ህገወጥ የጦር መሳሪያ ዝውውሮችን በቁጥጥር ስር አውለናቸዋል። በመዲናዋ የሚገኙ የከፍተኛ ትምህርት ተቋማትን ጨምሮ የትምህርት ዘርፉ ደህንነት እንዲረጋገጥም ጥረቶች ሲደረጉ መቆየታቸው የተነገረ ሲሆን በህግ የተፈቱ ተጠርጣሪዎችን ፖሊስ የሚያስርበትና ሰሞኑን የአዲስ አበባ ወጣቶች በገፍ ይታሰራሉ መባሉ ላይ ከጋዜጠኞች ለተነሳላቸው ጥያቄም ኮማንደር ፋሲካ ተከታዩን መልሰዋል። የፍርድ ቤትን ትዕዛዝ በተመለከተ እንግዲህ ከጊዜ በረበታች ፍርድ ቤት ነው ህግ ተርጓሚ ፍርድ ቤት የሰጠውን ትዕዛዝ አልቀበልም የሚል ፖሊስ የለም። ካለም ተገቢው እርምጃ የሚወሰድ ነው የሚሆነው። እንደዛ አይነት ነገር እንደሌለ ግን ለማረጋገጥ ፈልጋለሁ። ከወጣቶች ጋር በተያያዘ ህግ ያለበት ሀገር ነው። ጥፋት ላይ የሚገኝ ማንም ሰው በህግ ይጠይቃል ማለት ነው። ሁሉም ሰው ከህግ በታች ነው። ማንም ሰው በፖለቲካ አመለካከት በሌላ ሳይሆን ጥፋት ላይ የሚገኝ ሰው በህግ ይጠይቃል። ፖሊስ ብቻውን የሚሰራ የለም። የሚታፈስ ወጣትም የለም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በመኖሪያ ቤታቸው ውስጥ ለአንድ ዓመት ያህል ታስረው የቆዩት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ መለቀቃቸው ተነገረ። አቶ ዳውድ ለአንድ ዓመት የቁም እስረኛ ሆነው ከቆዩበት ቅጥር ግቢ ካለፈው ሳምንት ረቡዕ ጀምሮ ለመውጣት መቻላቸውን አንድ የፓርቲው ከፍተኛ አመራር አባል ለዶቼ ቬለ ተናግሯል። ለዚህኛውም ዘገባ ስዩም ጌቱ የኦሮሞ ነጻነት ግንባር ከፍተኛ ባለስልጣንና የሊቀመንበሩ አቶ ዳውድ ኢብሳ ከፍተኛ አማካሪ ዶክተር ሽጉጥ ገለታ ለዶቼ ቬለ እንዳረጋገጡት አቶ ዳውድ አመቱን በሙሉ ከዘለቀው የቤት ውስጥ ስርዓት በኋላ አሁን ላይ መንቀሳቀስ ጀምረዋል ነው ያሉት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከአንድ ዓመት በላይ ለሚሆን ጊዜ በመኖሪያ ቤታቸው ታግተው ሰው ሄዶ ሊጠይቃቸው እንዲሁም እሳቸውም ወጥተው ሰው ማግኘት የማይችሉበት ሁኔታ ውስጥ ነበሩ። ከረጅም ጊዜ በኋላ ይህንኑን የተረዳው የኢትዮጵያ ብሔራዊ ምርጫ ቦርድ ማጣራት አድርገው ነገሩ ትክክል አይደለም በማለት መንግስት እንዲፈታቸው መጠየቁም የሚታወስ ነው። ይህንኑን ሂደት ተከትሎ ይመስላል ከቀናት በፊት ሊቀመንበሩ የካቲት 30 ቀን 2014 ዓ.ም ለመጀመሪያ ጊዜ ከዚያ ከመኖሩበት ግቢ ወጥተው በኢትዮጵያ ብሔራዊ ምርጫ ቦርድ በመገኘት ከቦርዱ ኃላፊዎች ጋር የኦነግ ጽህፈት ቤት ስለመዘጋቱ በስር ላይ የሚገኙ የፓርቲው አመራሮች ለደህንነታቸው አስጊ በሆነ ሁኔታ ውስጥ መሆናቸውንና በተለያዩ ጉዳዮች ላይ ተወያይተዋል። በመሆኑም ከቀደሙ ሁኔታ በተሻለ መንቀሳቀስ ጀምረዋል። አቶ ዳውድ አሁን ላይ አግኝተዋል የተባሉ ነጻነት ወደ ፈለጉበት መሄድ የሚያስችላቸውና በስልክም የፈለጉትን ሰው ደውሎ የሚያገኙበት ነው ወይ የተባሉት አማካሪያቸው ዶክተር ሽጉጥ ገለታ እኔ የማውቀው መንቀሳቀሳቸውን እንጂ ከዚህ በፊት የሚጠቀሙበትን ስልካቸውን በመቀማታቸው ለጊዜው አግኝተናቸው ማውራት አልቻልንም። ይሁንና አስፈላጊ የሆኑ አንዳንድ ቦታዎችን ለመድረስ እድሉን እንዳገኙ ነው ለጊዜው የምናውቀው።
ይህ ለውጥ ቦርዱ ደብዳቤውን ከጻፈ ወዲህ ያየነው መልካም የሚባል ለውጥ ነው። ከ7 ቀናት በፊት ጀምሮ የተሻለ መንቀሳቀስ ሁኔታ ቢኖርም ሙሉ በሙሉ በነጻነት የመሄድ ነገር አለ የሚል መደምደሚያ ግን የለንም። ዶክተር ሽጉጥ አክለው እንዳሉትም አብረታች ያሉት ይህ ለውጥ በእስር ቤት ውስጥ ህይወታቸው አደጋ ውስጥ ነው ወደ አሏቸው የኦኔግ አመራሮች እንደሚሸጋገርም ተስፋ እናደርጋለን ያሉት ለውጡ መልካም ነው። ይህ ቀጥሎ ሊቀመንበሩ ሙሉ በሙሉ ነጻ እስኪሆኑና በተለያዩ ህመሞች በእስር ቤት እየተሰቃዩ ያሉት እንደነ ሚካኤል ቦረን ከነሳ አያና እንዲሁም ከአቶ በቴ ኡርጌሳ ጋር በአንድ ስፍራ የነበሩ እንዲሁም ስንቴ ፍርድ ቤት ያሰናበታቸውና ከ2 ዓመት በላይ ታስረው የሚገኙት አብዲ ረጋሳና ሁሉም የኦኔግ አባላትና አመራሮች ተለቀው ቢሮ ብንቀሳቀስ ለሁሉም ሰላም መልካም ነው። የፖለቲካ አውዱንም ያሰፋል። አሁን እየተመለከተን ያለነው መነሻ ይመስለኛል መቀጠል ያለበት ነው ብለንም እናምናለን። በዚህ ሂደት ድምጻቸውን ላሰሙልን የሰብአዊ መብት ድርጅቶችና ሚዲያዎች በህዝባችን ስም ምስጋና ለማቅረብ እንወዳለን። የኦሮሞ ነጻነት ግንባር አመራሮች አቶ ሚካኤል ቦረን ከነሳ አያና ዳዊት አብደታ ለሚቤኛ ገዳ ገቢሳና ገዳ ኦልጅራ እንዲሁም ኮሎኔል ገመቹ አያናና አብዲ ረጋሳ አሁንም በእስር ላይ ናቸው። ፓርቲውን በቃል አቀባይነት ሲያገለግሉ የቆዩት አቶ በቴ ኡርጌሳ ከቀናት በፊት ከእስር ቢለቀቁም በዚሁ እስር ላይ ሳሉ ባጋጠማቸው የጤና እክል ሆስፒታል ተኝተው እየታከሙ መሆኑንም ከቀናት በፊት መዘገባችን ይታወሳል። በተለያዩ ጊዜያት አስተያየት የሰጡን የፖለቲከኞቹ ጠበቆች በበኩላቸው ሁላቸውም በፍርድ ቤት እንዲለቀቁ የተወሰነላቸው ናቸው ይላሉ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ዩናይትድ ስቴትስ ለዩክሬን ተጨማሪ የጦር መሳሪያ መግዣ የ$800 ሚሊዮን ድጋፍ አደረገች። አሜሪካ እርዳታውን የምትሰጠው የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ለአሜሪካ ምክር ቤት ትናንት በቪዲዮ ንግግር ማድረጋቸውን ተከትሎ ነው። የዜሌንስኪ ንግግር ከአሜሪካ ተጨማሪ እርዳታ የተማጸኑበት ሲሆን ፕሬዝዳንት ጆ ባይደን ጥልቅ ስሜት ያለውና አሳማኝ ብለውታል። ታሪኩ ኃይሉ ዘገባውን ልኮልናል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለአሜሪካ ምክር ቤት አባላት ትላንት በቪዲዮ ንግግር ባደረጉበት ወቅት የምክር ቤቱ አባላት ቆመው ከፍተኛ አቀባበልና ድጋፍ ችረዋቸዋል። የፕሬዝዳንቱ ንግግር የሩሲያ ብርቱ ክንድ እያረፈባት ያለችው ሀገራቸውን ለመታደግ ተጨማሪ ድጋፍ እንዲያገኙ እርዳታ የተማጸኑበት ነበር። የዩክሬን ፕሬዝዳንት ለአሜሪካ ምክር ቤት ባደረጉት በዚሁ ታሪካዊ የተባለ ንግግር ተጨማሪ ወታደራዊ እርዳታ ሲማጸኑ እንደ ጎርጎሮሳዊ ዘመን አቆጣጠር በ2001 በአሜሪካ ላይ የተፈጸመውን የሽብር ጥቃት አስፈሪነት አውስተዋል። ዜሌንስኪ እንዳሉት ዩክሬን ከሩሲያ ጦር ጋር ስትዋጋ በየዕለቱ የመስከረም 11ን ጥቃት የሚመስል እየተጋፈጠች ነው። የአየር ክልሉን መጠበቅ አለብኝ ያሉት ዜሌንስኪ አሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አጋሮች በዩክሬን ሰማይ ላይ የበረራ ክልከላን እንዲያስፈጽሙ አሳስበዋል። የዩናይትድ ስቴትስ የሲቪል መብቶች መሪ የማርቲን ሉተር ኪንግ ታዋቂ ንግግርም ጠቅሰዋል። ህልም አለኝ። እነዚህን ቃላቶች እያንዳንዳችሁ ታውቃላችሁ። ዛሬ እኔም ፍላጎት አለኝ ማለት እችላለሁ። የአየር ክልሉን መጠበቅ አለብኝ በማለት ተናግረዋል። የዩክሬን ፕሬዝዳንት ኔቶ በሀገራቸው የአየር ክልል ላይ የበረራ እግድ እንዲጥል ደጋግመው ቢጠይቁም ኔቶ ፈቃደኛ አልሆነም። ምክንያቱም በዩክሬን ሰማይ ላይ በረራ የከለከለው የኔቶ ኃይል በዚያ ከተመለከተው የሩሲያ አውሮፕላኖች ጋር በቀጥታ ተገናኝቶ እንዲተኩስባቸው ያደርጋልና ነው። ይህም የኔቶ አባላትን ወደ ጦርነቱ በቀጥታ ይጎታል በሚል ስጋት በፕሬዝዳንት ባይደን ውድቅ ተደርጓል። ዜሌንስኪ እንደ አማራጭ የአየር መከላከያና አውሮፕላኖች ተማጽነዋል። ባለፈው ሳምንት ለብሪታንያ ፓርላማ ባደረጉት ንግግራቸው ዊንስተን ቸርችልን ጠቅሰዋል። በትናንት የአሜሪካ ኮንግረስ ንግግራቸው ደግሞ በየዕለቱ በሀገራቸው ላይ በሩሲያ የሚፈጸመውን ድብደባ አሜሪካ በጃፓን ፐርል ሃርበር እንዲሁም ከመስከረም 11 ጥቃት ጋር አነጻጽረውታል። በጦርነቱ የተጎዱ ህጻናትንና የቦምብ ጥቃት የተፈጸመባቸውን ከተማዎች ምስሎችን ለኮንግረሱ አባላት በማሳየት የሩሲያ ጥቃቶችን ለመከላከል የዩክሬን የአየር ክልል ከበረራ ነፃ እንዲሆን ፕሬዝዳንቱ ጠይቀዋል። ዜሌንስኪ በዚሁ ንግግራቸው ለፕሬዝዳንት ባይደን በቀጥታ ጥሪ ያቀረቡበትም ነበርም። የዓለም መሪ እንዲሆኑ እመኛለሁ። የዓለም መሪ መሆን ማለት የሰላም መሪ መሆን ማለት ነው።
ከቮሎዲሚር ዜሌንስኪ ንግግር በኋላ ባይደን ለዩክሬን የ$800 ሚሊዮን ተጨማሪ እርዳታ ይፋ አድርገዋል። ፕሬዝዳንት ባይደን ዜሌንስኪ ለአሜሪካ ምክር ቤት ያደረጉት ንግግር ጥልቅ ስሜት ያለውና አሳማኝ እንደሆነ ተናግረዋል። በግል መኖሪያ ቤት የሆነን ንግግሩን ተከታትለናል። ጉልህ የሆነና አሳማኝ ንግግር ነበር። የፕሬዝዳንቱ ንግግር ጭካኔ በተሞላው ጥቃት ውስጥ ዩክሬናውያን ብቻ ሳይሆን መላውን ዓለም ያነሳሳ ድፍረትና ጥንካሬ ታየበት እንደሆነም ባይደን ጠቅሰዋል። ከዚሁ ንግግር በኋላ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በትዊተር ገጻቸው ባስተላለፉት መልእክት ከዩክሬን ፕሬዝዳንት ንግግር መስማታቸው ልዩ ክብር እንደተሰማቸው ገልጸዋል። የዩክሬን ሕዝብ ዴሞክራሲን በድፍረት ሲጠብቅ የነበረን ቁርጠኝነት የማይናወጥ ነው ሲሉም አፈ ጉባኤው አክለዋል። አሜሪካ ለዩክሬን የምትሰጠው የ$800 ሚሊዮን ድጋፍ ተጨማሪ የጦር መሳሪያዎች ለማቅረብ እንደሚውል የአሜሪካ ሚዲያዎች ዘግበዋል። አሜሪካ እስካሁን ለዩክሬን ያደረገችው ድጋፍም $1 ቢሊዮን ደርሷል። ለዶይቼ ቬለ ታሪኩ ኃይሉ አትላንታ ጆርጂያ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለመጀመሪያ ጊዜ ለጀርመን ምክር ቤት ቡንደስታግ በኢንተርኔት የቪዲዮ መልእክት ዛሬ አስተላልፏል። ፕሬዝዳንቱ በመልእክታቸው ጦርነቱን ለማስቆም እርዳታ የደረሰን ዘግይቶ ነው ሲሉም ቅሬታ አሰምቷል። የጀርመን መንግስት በእርግጥ በጦርነቱ በቀጥታ ባይሳተፍም ለዩክሬን ጦር መሳሪያ ለማቀበል ግን ውሳኔ ላይ መድረሱ ይታወቃል። እስካሁን ድረስ የጀርመን መንግስት 1000 ጸረ ታንክ ጦር መሳሪያዎችን፣ 500 ከምድር ተወንጫፊ ሚሳኤሎችን እንዲሁም 2700 የሶቪየት ዘመን ሚሳኤሎችን ወደ ምስራቅ አውሮፓ ሀገራት ልኳል። የዩክሬን ፕሬዝዳንት ዛሬ ከተናገሩት አንጻር የሚፈልጉት ከጀርመን መንግስት በተጨባጭ ምንድነው? ስቱዲዮ ከመግባቴ በፊት ለበርሊኑ ወኪላችን ይልማይል ሚካኤል ያቀረብኩለት የመጀመሪያ ጥያቄ ነበር። መቼም ንግግራቸውን ሲጀምሩ ፕሬዝዳንት ዜሌንስኪ ያነሱት ነገር ለምን አርፍዳችሁ ማዕቀቡን ጣላችሁት የሚለውን አነጋገር ነው ያነሱት። ለምን ቀደም ብላችሁ የነዳጅ ዘይት ማመላለሻ ቧንቧውን አትዘጉትም ነበርን የሚሉት እና ደግሞ ለምን ቀደም ብላችሁ ከጎናችን አልቆማችሁም የሚለውን ጉዳይ ነው ያነሱት። ግን አንተ እንደተጠቀስከው የጀርመን መንግስት ቀደም ሲል በተለይ ማዕቀቡን በተመለከተ ማዕቀብ ጥሏል። በተለይ መሳሪያ ማቀበል በሚለውም ቀላል መሳሪያዎች ናቸው ጀርመኖች ለእርዳታ የሰጡት። እኛ ማድረግ የምንችለው ነገር ቢኖር ሰብአዊ እርዳታ፣ ስደተኞችን መቀበል፣ መድኃኒት እና አስፈላጊ የሆኑትን ነገሮች በጊዜው ለእናንተ ከጎናችሁ ቆመን እናደርጋለን የሚለው ነው። ከዛ አልፎ ግን የዩክሬን ፕሬዝዳንት እንደሚጠይቁት ሌሎች ከባድ ነገሮችን አምጡልን የሚሉትን ነገር ይሄን የጀርመን መንግስት በተደጋጋሚ ነው የተናገሩት። ኔቶም ጭምር ነው የሰሜን አትላንቲኩ ከባድ የጦር መሳሪያ ውስጥ ማቀበልና አውሮፕላንን ማዘጋጀት፣ የአውሮፕላን በረራን እገዳ ማድረግ ይህ አደገኛ ስለሆነ ይህ ደግሞ ዞሮ በቀጥታ ከሩሲያ ጋር የሚያጋጨንና ወደ ሶስተኛው ዓለም ጦርነት የሚያመጣ ነው። ፕሬዝዳንት ፑቲንም የሩሲያው እንደተናገሩት ከሆነ ከባድ መሳሪያ የምትገቡ ከሆነ ከዩክሬን ጋር የምትቆሙ ከሆነ አስፈላጊ ከሆነ የኒውክሌር ጦር መሳሪያንም ስራ ላይ ማውልበት ሁኔታ ሊመጣ ይችላል ብሎ አስፈራርተዋል። በዚህ የተነሳ ነው እንግዲህ ነገሮች የተቀመጡት። የዩክሬን ፕሬዝዳንት በዛሬው ንግግራቸው የጀርመን መንግስት ከሩሲያ ጋር ያለውን የኢኮኖሚ ፍላጎትም በብርቱ ነቅፈዋል። ለጀርመን ዋነኛ የኃይልና የጋዝ ምንጯ ደግሞ ሩሲያ መሆኗ ይታወቃል። እንደ ዩክሬን ፕሬዝዳንት ፍላጎት ጀርመን በአጭር ጊዜ ውስጥ ሩሲያ ላይ ያላትን የኢኮኖሚ ፍላጎት ማቋረጥ ትችላለች ማለት ይቻላል? ለዩክሬን ጦር መሳሪያ ያቀበለችስ ጀርመን ከሩሲያ ጋር በንግድ ትብብር መቀጠሉ ይሳካላታል? በጠቅላላው አይደለም። አሁን ለምሳሌ የነዳጅ ማመላለሻ ቱቦ የሚባለው 3 ናቸው። በአንድ በኩል በቱርክ በኩል ይመጣል፣ በፖላንድ በኩል ይመጣል በመሬት ላይ፣ በሌላ በኩል ይሄ ሶስተኛው ነው በባህሩ ላይ ይመጣል የተባለው ነው። ያንን ነው ያቆሙት። ሌሎቹን ግን አሁን ባለው ሁኔታ አመዛዝ ነው ሲናገሩ አብዛኛው የአውሮፓ ሀገሮች የነዳጅ ዘይታቸውን የሚያገኙት ከሩሲያ ነው። 50% የሚሆነው ያንን በአንድ ጊዜ ቀጥ ማድረግ ቤት ማሞቂያ አይደለም፣ ኢንዱስትሪው ሊንቀሳቀስ አይችልም፣ መኪናዎች ሊንቀሳቀሱ አይችሉም እና በራስ ላይ መፍረድ ነው። ይሄንን ዛሬ ተነስተን ለዩክሬን ብለን እንደዚህ ነው የሚሉት፣ ለዩክሬን ብለን ለኛ ሊጠቅም የማይችሉ እርምጃዎችን ማድረግ አንችልም ነው ያሉት። ያም ከከባድ መሳሪያ ጋር የተያያዘ ነገር ነው። ዩናይትድ ስቴትስ በዋናነት የምትዘውረው የሰሜን አትላንቲክ ቃል ኪዳን ድርጅት በእንግሊዝኛ ምጻሩ ኔቶ በዩክሬን ጦርነት በቀጥታ እንዳይሳተፍ ጀርመን አቋም ይዛለች። ኔቶም ቢሆን በቀጥታ ወደ ጦርነቱ መግባት የሚያስከትልበትን ጣጣ የተገነዘበ ይመስላል። ሩሲያ ከበባ እየተፈጸመብን ነው፣ ስጋት ገብቶኛል ስትል በተደጋጋሚ ትደመጣለች። ፕሬዝዳንት ፑቲን የዛሬ 15 ዓመት ጀርመን ውስጥ በተካሄደው የሙኒክ የጸጥታና ደህንነት ጉባኤ ላይ በተካፈሉበት ወቅት የኔቶ መስፋፋት
ስጋት መሆኑን አበክረው ተናግሮ ነበር። የሀገራቸውን ደህንነት ፈጽሞ ለአደጋ እንደማያጋልጡ ማስጠንቅቀው ነበር በወቅቱ። በእርግጥ ኔቶ ባለፉት 3 አስርት ዓመታት እየተስፋፋ የምስራቅ አውሮፓ ሀገራትን ጠቅልሎ ሩሲያን እጅግ ተጠግቷል። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ዛሬ ለጀርመን ምክር ቤት ባሰሙት ንግግር በቀዝቃዛው ዓለም ጦርነት መካከል ነንም ብሏል። ቀዝቃዛው ዓለም ጦርነት ዳግም አገረሸ ማለት ነው? እንደው አክትሞስ ነበር? ቀዝቃዛው ጦርነት ለተወሰነ ጊዜ አክትሞ ነበር። ነገር ግን ቅድም እንዳነሳው ፕሬዝዳንት ፑቲን በተለያዩ ጊዜ ነው እንደውም የዛሬ 20 ዓመትም የጀርመን ሸንጎ ውስጥ መጥተው ያደረጉት ንግግር አለ። እንደውም አንድ ላይ በጋራ ፕሬዝዳንት ጎርባቾቭም በዘመናቸው ያሉት ነው የጋራ አውሮፓ ቤትን መስርት የሚለው ነገር ነውና ውዝግቡ የመጣው ምንድነው የዋርሶው የጦር ቃል ኪዳን ይፈርሳል፣ የሰሜን አትላንቲክ የጦር ቃል ኪዳን እንዳለ ይሆንና እኛ ደግሞ ራሳችንን መከላከል አለብን በሚለው ፍልስፍና መሄድ ጀመሩ። ገፍተው ቀደም ሲል ሶቪየት ህብረት ራሻኖች ይዞት የነበሩትን እንደ ፖላንድ እንደ ሊቱዌኒያ እንደ ቼኮስሎቫኪያ እንደዚህ ያሉትን ሀገሮች እየለቀቁላቸው ሄዱ። ከዛ ተነስተው አሁን ብዙዎቹ ጠበብቶች እዚህ ነገር ውስጥ አንግባ ሲሉ ዩክሬንም ትግባ የሚል ጥያቄ ተነሳ። ናቶ ንግባ የሚለውን ሐሳብ ነው ያነሱት። ገና ንግግር ላይ አልደረሰም። ያ ነገር ግን ፕሬዝዳንት ፑቲን እኔ እየተከበብኩ ነው፣ ሩሲያ እየተከበበች ነው፣ ወደ ኋላ ያፈገፈግን ሄደን በራችን ላይ መጣችሁ፣ ከዛ ተነሳ ነገ ደግሞ መጣችሁ የኒውክሌር የጦር መሳሪያችሁን ድንበራችን ላይ ተከላላችሁ፣ ይሄን አንቀበልም በሚል ነው ወዴት እንደሚያመሩ እግዚአብሔር ያውቀው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገሮች የመከላከያ ሚኒስትሮች ብራስልስ ቤልጂየም ውስጥ ትናንት ባደረጉት ልዩ ስብሰባ ለዩክሬን ድጋፋቸውን እንደሚቀጥሉ ተናግረዋል። በዩክሬን ጦርነት ግን በቀጥታ ተሳታፊ እንደማይሆኑ ኔቶ በድጋሚ አቋሙን አስታውቋል። ገበያው ንጉሴ ከብራስልስ ተጨማሪ አለው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በእንግሊዝኛ ምህጻሩ ኔቶ አባል ሀገሮች የመከላከያ ሚኒስትሮች ትናንት እዚህ ብራስልስ ባካሄዱት ልዩ ስብሰባ ዩክሬን ሉዓላዊነቷንና ዴሞክራሲያዋን ለመጠበቅ ለምታካሄደው ህጋዊ ጦርነት የሚያደርገውን የመሳሪያና የቁሳቁስ እርዳታ እንዲቀጥል ሚኒስትሮቹ የተስማሙ መሆኑን የድርጅቱ ዋና ጸሐፊ ሚስተር የንስ ስቶልተንበርግ በሰጡት ጋዜጣዊ መግለጫ አስታውቀዋል። Ministers agreed that we must continue to provide significant support to Ukraine. ሚኒስትሮቹ ለዩክሬን የሚሰጡትን የጦር መሳሪያ የገንዘብና የሰብአዊ እርዳታ ድጋፍ ለመቀጠል ተስማምተዋል በማለት በማንኛውም የድርጅቱ አባል ሀገር ላይ ጥቃት ከተሰነዘረ ግን ኔቶ የማይታገስ መሆኑን ሞስኮ ልብ ልትል ይገባል ሲሉም አስገንዝበዋል። Moscow should be in no doubt. NATO will not tolerate any attack on allied sovereignty or territorial integrity. ሩሲያ ዩክሬን በተለይ ለኔቶ የጦር ሰፈር በመስጠትና ሚሳኤሎችን በአገሯ እንዲተከሉ በማድረግ ለደህንነቴ ስጋት ፈጥራብኛለች በማለት የዛሬ 3 ሳምንት የከፈተችባት ጦርነት ዛሬ መላ ዩክሬንን አዳርሶ በሺ የሚቆጠሩ ሰዎችን ለሞት 3 ሚሊዮን የሚሆኑትን ደግሞ ለስደት ዳርጓል። ዋና ከተማ ኪየቭን ጨምሮ የዩክሬን ዋና ከተሞች የሩሲያ ሚሳኤሎች ኢላማ በመሆናቸው በሰላማዊ ሰዎች ላይ የሚደርሰው ጥቃት ጨምሯል። ከዚህ ቀደም አንድ የህፃናት ሆስፒታሏ ጥቃት የደረሰባት የማሪውፖል ከተማ በትናንት ዕለትም በቲያትር ቤት ላይ በደረሰ ጥቃት ተጠልለው የነበሩ በመቶዎች የሚቆጠሩ ሰላማዊ ሰዎች እንደተገደሉ የዩክሬን መንግስት አስታውቋል። የዩክሬን ፕሬዝዳንት ሚስተር ዜሌንስኪ ኔቶና የምዕራቡ ዓለም የሩሲያን ወረራ ከማውገዝ አልፈው ጦርነቱን ለማስቆም የሚያስችል እርምጃ እንዲወስዱ እየወተወቱ ነው። ለምዕራብ ሀገሮች በተለይም ለብሪታንያ፣ አሜሪካና ካናዳ የፓርላማ አባላት በቪዲዮ ባደረጓቸው ንግግሮች ዩክሬን ከሩሲያ ጋር የምታደርገው ጦርነት ለዲሞክራሲና ለሉዓላዊነት የሚደረግ ጦርነት በመሆኑ አገሮቹ ከጎናቸው እንዲቆሙ ሲማጸኑ ተሰምተዋል። በአገራቸው ሰማይ ላይ የበረራ እግድ በመጣልም የሩሲያን የጦር ጥቃት እንዲከላከሉላቸው ደጋግመው ጠይቀዋል። ይሁን እንጂ የምዕራባውያኑ ሀገሮች ከጦር መሳሪያና የገንዘብ እርዳታ ውጪ ወደ ዩክሬን በምድርም ይሁን በአየር እንደማይገቡ ገልጸውላቸዋል። የኔቶ ዋና ጸሐፊ ሚስተር ስቶልተንበርግ በልዩ የመከላከያ ሚኒስትሮች ስብሰባ ይህ ጉዳይ እንደገና ታይቶ ከሆነ ተጠይቀው ሲመልሱ Allies are united both in providing support to Ukraine. የኔቶ አባል ሀገሮች ዩክሬንን ለመርዳት ስምምነት እንዳላቸው ሁሉ ድርጅቱ በዩክሬን ምድርም ይሁን ሰማይ ላይ ኃይል ማስፈር የለበትም በሚለው ሐሳብም ይስማማሉ ብለዋል። ዋና ጸሐፊው ድርጅቱ ለምን ይሄን አቋም እንደወሰደ ሲያስረዱም ጦርነቱ ከዩክሬን አልፎ ወደ ሌሎች ሀገሮች እንዳይስፋፋ የማድረግ ኃላፊነት ስላለበት መሆኑን ገልጸዋል። Because we have a responsibility to ensure that this conflict doesn't escalate beyond Ukraine. የጦርነቱ ግለትና የጥፋቱ መጠን አውሮፓና አሜሪካ ሩሲያን በተለይ ፕሬዝዳንት ፑቲንን ከማውገዝ አልፈው
በጦር ወንጀለኝነት ተፈርጀው እንዲጠየቁ እያሳሰቡ ነው። ፕሬዝዳንት ፑቲን ግን ጦርነቱ የተጀመረበትን የሩሲያ ደህንነት ጉዳይ ሳያረጋግጡ እንደማይቆም እየተናገሩ ነው። በሌላ በኩል በዚህ የጦርነትና የዲፕሎማሲ ውዝግብ መሃልም ቢሆን ሁለቱ ወገኖች ጦርነቱ ቆሞ ሰላም ሊመጣ በሚችልበት ሁኔታ እየተወያዩ መሆኑ ተገልጿል። ከሞስኮና ኪየቭ ትናንት የወጡ ዘገባዎች የዩክሬን ገለልተኝነት ስለሚረጋገጥበት የሩሲያ ወታደሮች ከዩክሬን ስለሚወጡበት የሰላም ሐሳብ አንዳንድ መሻሻሎች የታዩ መሆኑን ጠቁመዋል። ፕሬዝዳንት ዘለንስኪ ዩክሬን የኔቶ አባል ላትሆን ትችላለች በማለት ሲናገሩ መሰማታቸው ሩሲያ ለሰላም ውይይት እንድትቀርብ ሊያደርጋት እንደሚችል ተስፋ ተደርጓል። ከዚህ የሩሲያና ዩክሬን ጦርነት ጋር በተያያዘ ፕሬዝዳንት ባይደንን ጨምሮ 30ዎቹ የኔቶ አባል ሀገሮች መሪዎች በሚቀጥለው ሳምንት እዚህ ብራስልስ በሚገኘው የድርጅቱ ጽሕፈት ቤት ለልዩ ጉባኤ መጠራታቸውም ታውቋል። ገበያው ንጉሴ ለዲደብሊው ብራስልስ። መጽሔተ ዜና በዚሁ ተጠናቀቀ። ሳምንታዊ ዝግጅታችን የባህል መድረክ ከመቅረቡ በፊት በሙዚቃ ለአፍታ ቆይታ እናድርግ። የዕለቱ የባህል መድረክ ጥንታዊውን የኢትዮጵያና የአውሮፓን የዲፕሎማሲ ግንኙነት ያጠናችና ከፍተኛ ሽልማት ያገኘች ጀርመናዊት የታሪክ ተመራማሪን ያስተዋውቀናል። ለዝግጅቱ አዜብ ታደሰ። የባህል መድረክ በምዕራብ ጀርመን ቦሁም ከተማ በሚገኘው ዩኒቨርሲቲ የታሪክ ተመራማሪ የሆኑት ጀርመናዊት ፕሮፌሰር ቬሬና ክሬብስ በክርስቲያኒቷ ኢትዮጵያ ላይ ላደረጉት የታሪክ ምርምር ከፍተኛ ገንዘብ የሚያስገኘውንና ተቀባይነትና ክብር ያለውን የዳን ዴቪድ የታሪክ ምርምር ከፍተኛ ሽልማትን አሸናፊ ሆኑ ይላል በዓለም ሚዲያ ከሁለት ሳምንታት በፊት ይፋ የሆነው ዘገባ። የቦሁም ዩኒቨርሲቲ የታሪክ ተቋም ተመራማሪ ፕሮፌሰር ቬሬና ክሬብስ የዚህ ዓመቱ የዳን ዴቪድ ሽልማት አሸናፊ ከሆኑት 9 ሰዎች መካከል አንዷና የመጀመሪያዋ ጀርመናዊት የታሪክ ተመራማሪ ናቸው። 9ኙ የዘንድሮ ተሸላሚዎች እያንዳንዳቸው $300,000 አግኝተዋል። የሽልማቱ ዳኞች እንደገለጹት የታሪክ ተመራማሪዋ ወጣት ጀርመናዊት ለመሸለም የበቁት በጥንት ጊዜ በአውሮፓና በአፍሪካ መካከል የነበረውን የባህል ልውውጥ አስመልክተው በምዕራባውያንና በአፍሪካውያን የታሪክ ምንጮች ላይ ድንቅ ጥናት በማድረግ አዲስና የሚያጓጓ እይታን እንድናይ ስላደረጉ ነው ሲሉ ገልጸዋል። ፕሮፌሰር ዶክተር ቬሬና ክሬብስ በኢትዮጵያ ላይ ያካሄዱት ጥናት በዋናነት የሚያተኩረው በ15ኛውና በ16ኛው ክፍለ ዘመን የኢትዮጵያ ታሪክ ማለትም በነገስታቱ ስርዓትና በቤተ መንግስቶቻቸው ባህል ማለትም ስርዓት ላይ ትኩረቱን ያደረገ ነው። የዝግጅት ክፍላችን ሰሞኑን በስራና በጋዜጠኞች ቃለ መጠይቅ የጊዜ እጥረት የገጠማቸውን ፕሮፌሰር ቬሬና ክሬብስን በስልክ እንኳን ለዓለማችን ከፍተኛው የታሪክ ሽልማት አበቃዎት ሲል ለቃለ ምልልስ አግኝቷቸው ነበር። እውነት ነው። ሽልማቱ ለታሪክ ጥናት ምርምር የሚሰጥ በዓለማችን ከፍተኛ የሚባለው ሽልማት ነው። እናም ይህን በማግኘቴ ትንሽ ቃላት ሁሉ አጥሮኛል። አመሰግናለሁ። የሽልማቱ አሸናፊ መሆኑን ሲያውቁ ምን አሉ? ይገርማል። ሽልማቱን ማሸነፌን የሰማሁት ድንገት ነው። ምሽት ላይ ቤት ውስጥ ከባለቤቴ ጋር እራት እየበላን ነበር። የእጅ ስልኬ ላይ ተደወለ። የተሳሳተ የስልክ ጥሪ ነው ብዬ ነበር። የተሳሳተ የስልክ ጥሪ ነው ብዬ ስላሰብኩም ቆየት ብዬ ነው ያነሳሁት። እንኳን ደስ ያለዎት ቬሬና ክሬብስ የዳን ዴቪድን ሽልማት አሸንፈዋል የሚል ድምጽ ተሰማኝ። ማመን አልቻልኩም። ደነገጥኩ። በደስታ ተንቀጠቀጥኩ። የዚህ ሽልማት አሸናፊ እንደሆኑ ቀድመው አልሰሙም ነበር? አይ ለሽልማቱ መታጨቴን አውቅ ነበር። መታጨቴን የሰማሁት ከአንድ ኢትዮጵያዊ እንዲሁም ከአንድ ኤርትራዊ ጓደኞቼ ነው። ግን ለሽልማቱ ብዙ ታዋቂ የታሪክ ተመራማሪዎች በመታጨታቸው በእውነቱ እኔ ለሽልማት እመረጣለሁ የሚል እምነት አልነበረኝም። አልጠበቅኩምም። ከብዙ ጊዜ ልምድ እንደምናውቀው እንዲህ አይነት ሽልማት የሚያገኙ በተለይ ደግሞ የታሪክ ተመራማሪዎች በእድሜ ገፋ ያሉ ናቸው። እርሶ ደግሞ ሲታዩ በጣም ወጣት ኖት። የመጀመሪያዋ ከፍተኛ ሽልማትን ያገኙ ወጣት የታሪክ ተመራማሪ ሆነዋል። ይህ አይገርምም? Ich bin 37 Jahre alt, also ich bin noch nicht እውነት ነው። 37 ዓመቴ ነው። ከሌሎቹ የታሪክ ምሁራንና የታሪክ ተመራማሪዎች ጋር ስታይ እኔ በጣም ወጣት ነኝ። ከዚህ
ቀደም ሽልማቱ የሚሰጠው በጣም ብዙ ምርምር ላደረጉ ታዋቂና አዛውንት የታሪክ ምሁራን ነበር። የሽልማት ሰጪው ኮሚቴ ሽልማቱን በህይወታቸው ለሰሩት የታሪክ ምርምር ልክ እንደ ኖቤል ሽልማት ነበረ የሚያበረክተው። እንደኔ እምነት የሽልማት ሰጪው ኮሚቴ ከዚህ ዓመት ጀምሮ ወጣት የታሪክ ባለሙያዎችና ተመራማሪዎች ወደፊት ጥናታቸውን አጠናክረው እንዲቀጥሉና እዚያ ላይ እንዲያወጡ ሽልማቱን ለነርሱ መስጠት ጀምሯል ወይንም ለመስጠት ወስኗል። ጥናት ያደረጉበት የኢትዮጵያ ነገስታት ታሪክ በተለይም ወደ አውሮፓ ይመጡ የነበሩ ሚስዮኖች ጉዳይ ለእርሶ እድሜ እጅግ ጥንታዊ ነውና እርሶ ደግሞ ወጣት ኖት። ምርምሩ ስንት ጊዜ ወሰደቦት? እንዴትስ የኢትዮጵያን ታሪክ ለማጥናት ወሰኑ? የታሪክ ጥናቴን የጀመርኩት ከረጅም ዓመት በፊት ነው። በጎርጎሮሳዊው 2008 ዓመተ ምህረት ከ14 ዓመት በፊት ነው። የማስተርስ ዲግሪ ጥናቴንና ትምህርቴን ጀርመን ውስጥ ነበር የጀመርኩት። የማስተርስ ዲግሪን በመስራት ላይ ሳለሁ ቤተ መንግስትና ቤተ ክህነት በኢትዮጵያ ከ1270 እስከ 1527 ቸርች ኤንድ ስቴት ኢን ኢትዮጵያ የተባለውን በኢትዮጵያዊው የታሪክ ተመራማሪ በታደሰ ታምራት የተዘጋጀው መጽሐፍ አነበብኩ። በዚህ መጽሐፍ ውስጥ በተለይም አንድ ምዕራፍ ላይ በ15ኛው ክፍለ ዘመን ከኢትዮጵያ ወደ አውሮፓ ይላኩ ስለነበሩ የመንግስት መልእክተኞችና የዲፕሎማሲ ግንኙነት ጉዳይ የተጻፈው ቀልቤን ሳበው። ነገሩ አስደነገጠኝም። ምክንያቱም እስከዛ ጊዜ ድረስ ታሪክን ስማር በ15ኛው ክፍለ ዘመን ከኢትዮጵያ ንጉሳውያን አስተዳደር ወደ አውሮፓ መልእክተኛ ይመጣ እንደነበረ ምንም ሰምቼ አላውቅም ነበር። ይህ ጊዜ አውሮፓ ሚስዮኖችን ማለትም መልእክተኞችን ወደ አውሮፓ መላክ ከመጀመሩ በጣም ብዙ ጊዜ ቀደም ብሎ የሆነ ነው። በዚህም ምክንያት እጅግ ቀልቤን ስለሳበው የማስተርስ ምርምር ስራዬን በዚህ ላይ አደርጋለሁ ብዬ ወሰንኩ። በመቀጠልም የዶክትሬት መመረቂያ ስራዬንም በዚሁ ላይ አደረኩ። ከ6 ዓመት በፊት በ15ኛውና 16ኛው ክፍለ ዘመን በኢትዮጵያና በአውሮፓ የዲፕሎማሲ ግንኙነት ላይ ጥናት አድርጌ መጽሐፍ ጻፍኩ። በአጠቃላይ በዚሁ ርዕስ ላይ ጥናት ሳደርግ ቢያንስ 10 ዓመት ሆኖኛል። ቤተ መንግስትና ቤተ ክህነት በኢትዮጵያ የተባለውን መጽሐፍ የጻፉትን ኢትዮጵያዊውን የታሪክ ተመራማሪ ታደሰ ታምራትን አግኝተዋቸዋል? እሳቸው ከዚህ ዓለም በሞት ተለይተዋል። ለመጀመሪያ ጊዜ ወደ ኢትዮጵያ በተጓዝኩበት ወቅትም በጣም አዛውንት ነበሩ። እንዳለመታደል ሆኖ ግን ሳላገኛቸው ነው ያለፉት። የማስትሬት ትምህርቴን ጨርሼ የዶክትሬት ትምህርቴን መከታተል እንደጀመርኩ እኔን ከመጀመሪያ ጀምሮ ያጓጉኝን ጥናቶች ያጠኑና የጻፉ ታዋቂ የታሪክ ምሁራን በኋላ ፕሮፌሰር ታደሰ ታምራትን ጨምሮ ብዙ ታዋቂ የታሪክ ባለሙያዎች ከዚህ ዓለም በሞት ተለይተው ነበር። በዚያን ጊዜ ለብዙ ጊዜ ተመላልሼ ያገኘኋቸው ታዋቂውን የኢትዮጵያ ታሪክ ተመራማሪ ሪቻርድ ፓንክረስትን ብቻ ነበር። ዶክተር ቬሬና ክሬፕስ በመካከለኛው ዘመን የኢትዮጵያ ነገስታት የእጅ ጥበብና ከላቲን አውሮፓ ጋር የነበረው የዲፕሎማሲ ግንኙነት በሚል ለአንባቢያን ያቀረቡት መጽሐፍ በጣም ውድ ነው። መጽሐፉ ለምን እንዲህ ውድ ሆነ? እውነት ነው። በሚያሳዝን ሁኔታ መጽሐፉ በጣም ውድ ነው። ግን አሁን መጽሐፉን በቅናሽ ለማግኘት እንዲቻል ኢትዮጵያ ውስጥ ለማሳተም አሁን ወደ አማርኛ ለመተርጎም እየሰራን ነው። ይህ መጽሐፍ በትግርኛም ይተረጎማል። እውነት ነው። መጽሐፉ ውድ ነው። የመጽሐፍ አቅራቢ ተመራማሪዎች ወይም የታሪክ ጸሐፊዎች በዋጋ ላይ ምንም አይነት ውሳኔ አይሰጡም። አሳታሚዎች ያለውን ወጪ አይተው እነሱ ናቸው ዋጋውን የሚወስኑት። በዚህም ምክንያት አሁን የሚተረጎምና በኢትዮጵያ በተመጣጣኝ ዋጋ ማሳተም የሚቻልበትን መንገድ ባገኝ ጥሩ ነው። በኢትዮጵያም ጥሩ አሳታሚ ድርጅቶች እንዳሉ አውቃለሁ። ቬሬና መቼ ነበር ወደ ኢትዮጵያ ለመጀመሪያ ጊዜ የሄዱት? መጀመሪያ ወደ ኢትዮጵያ ሄድኩት በጎርጎሮሳዊ 2011 ነው። መጀመሪያ በአዲስ አበባ ዩኒቨርሲቲ ወደሚገኘው ወደ ኢትዮጵያ ጥናት ተቋም ነው የሄድኩት። በተቋሙ ለረጅም ወራት ጥናት አካሂጃለሁ። በዚህ ወቅት በጣም ጥሩ ቤተሰቦች ተዋውቄ የምኖረው እነሱ ጋር ነበር። ከዚያ በኋላ በዚያው አመት ማለትም በጎርጎሮሳዊ 2011 እንዲሁም በ2012 በሰሜናዊቷ ኢትዮጵያ መቀሌ ዩኒቨርሲቲ ነበር። እናም ለታሪክ ጥናት የሚሆነውን መረጃዎች ያገኙት በሰሜናዊ ኢትዮጵያ ነው ማለት ነው? በጣም የሚገርመው ብዙዎቹ 80% የኔ ዋቢ ጽሁፎች በአውሮፓውያን በላቲንኛና ጣሊያንኛ ቋንቋዎች ነው የተጻፉት። ለምሳሌ የጥንት የኢትዮጵያ ነገስታት በመልእክተኞቻቸው በኩል ይልኳቸው የነበሩ ደብዳቤዎች ሁሉ
መልሶቻቸው አውሮፓ ቬኒስ ይገኛሉ። ከዚህ በመነሳት ለምሳሌ በኢትዮጵያ ነገስታት የተጻፉትን ደብዳቤዎች መገመት ይቻላል። ከኢትዮጵያ የጥንት ነገስታት የተላኩት ዲፕሎማት መልእክተኛ ይዘዋቸው ከመጡት ንዋየ ቅዱሳን መካከል 4 የቁም ነብር እንስሳት ይገኙባቸዋል። እኚህ መልእክተኛ ስለመጡ ደስ ብሎናል፣ እኛም ይህንና ይህን ስጦታ መስጠት እንፈልጋለን የሚሉ ጽሁፎች ይገኛሉ። በጥንት ጊዜ ኢትዮጵያ ከአውሮፓ ጋር የነበራትን ግንኙነት በተመለከተ ብዙ ታሪካዊ ነገሮች የሚገኘው በእውነትም ከሆነ አውሮፓ ውስጥ ነው። በኢትዮጵያ ጥናት ሳደርግ በተለይ ትክክለኛ የሆኑ ታሪካዊና ጥንታዊ ንዋየ ቅዱሳን በአይኔ በማየት ጥናቴን ሰርቻለሁ። የኢትዮጵያ ጥንታዊ ቅርስና የእጅ ጥበብ ስራዎች በክርስቲያን ኢትዮጵያና አውሮፓ መካከል አስገራሚ አይነት ግንኙነት አለው። ይህን በተመለከተ በመቀሌና በአዲስ አበባ የሚገኙ ጥንታዊ የእጅ ጥበብ ስራ ስብስቦችን ብሎም ሌሎች ጥንታዊ ታሪካዊ ነገሮች በመኖራቸውና በማግኘቴ ጥናቴን መስራት ችያለሁ። በአውሮፓ የሚገኙት የኢትዮጵያ ነገስታት ደብዳቤዎች የተጻፉት በአማርኛ ነው? አይደሉም። 10 በመቶ የሚሆኑት ታሪካዊ ጽሁፎች የተጻፉት በአረብኛ ሲሆን ቀሪዎቹ 10 በመቶ የሚሆኑት ደግሞ የተጻፉት በግዕዝ ቋንቋ ነው። ቀሪዎቹ 80 በመቶ ደግሞ በአውሮፓ ቋንቋዎች ታሪካዊ አብያተ መዛግብት ላይ የወጡ ጽሁፎች ናቸው። በዚህም ምክንያት ለኔ ነገሩን ለመረዳት ቀላል ነበር። ምክንያቱም እኛ ጀርመን ትምህርት ቤት ውስጥ የላቲን የፈረንሳይኛና ሌሎች አውሮፓ ቋንቋዎችን ስለምንማር ነገሩን አቀሎልኛል። ፕሮፌሰር ቬሬና ሰሞኑን ኢትዮጵያውያንን ያስቆጣውን የኢትዮጵያ ጥንታዊ ቅርስ በኢቤይ ድረገጽ ሽያጭ መደርደሪያ ላይ መቀመጡን ሰምተዋል? የኢትዮጵያ ቅርሶች ኢቤይ ላይ ቀረቡ እየተባለ ሲነገር ከ10 ወይንም ከ15 ዓመት በፊት በቅርብ ጊዜ ከ5 ዓመት በፊትም ሰምቻለሁ። ይህን አይነቱን ቅርሶች ይዘው የሚመጡት ቱሪስቶች እየገዙ ነው። በእውነቱ ከሆነ ይህ በኢትዮጵያ ሕግ መሰረት ሕገ ወጥ ነው። በቅርቡ ኢቤይ ላይ ወጡ የተባሉትን ጥንታዊ ቅርሶችን ድረገጽ ላይ አይቻቸዋለሁና በትክክል ጥንታዊ ናቸው ብዬ ለመናገር ይከብደኛል። ሻጮች ሁሌም ቢሆን የመካከለኛው ክፍለ ዘመን ቅርሶች እያሉ ነው የሚሸጡት። ይህን እኔ አላምንም። አብዛኛዎቹ በ18ኛው በ19ኛው ወይንም በ20ኛው ክፍለ ዘመን የተሰሩ ናቸው። እንደዚህ አይነት ቅርስ ላይ የሚያተኩሩ የተሳሳቱ ዘገባዎችና አሉባልታ በኋላ እውነተኛዎቹ ቅርሶች ገበያ ላይ ሲወጡ ለምናሰማው ድምጽ ተአማኒነት እንዳያሳጡን እሰጋለሁ። ስለ ኢትዮጵያ ታሪክ አጥንተዋል፣ በኢትዮጵያም ነበሩ። እንዴት አገኟት ኢትዮጵያን? ኢትዮጵያ በጣም ናፍቃኛለች። በኮሮና ምክንያት ለረጅም ጊዜ ወደ ኢትዮጵያ አልተጓዝኩም። ለመጨረሻ ጊዜ ኢትዮጵያ የነበርኩት በጎርጎሮሳዊ 2019 ዓመተ ምህረት ነው። በዚያን ጊዜ ወደ ኢትዮጵያ የተጓዝኩት ከተማሪዎቼ ጋራ ኢትዮጵያን ለመጎብኘት ነበረ። ብዙ ታሪካዊ የኢትዮጵያን ከተሞች ጎብኝተናል። ያ ሁሉ ናፍቆኛል። ኢትዮጵያ በጣም ውብ ሀገር ነች። ብዙ ቃላት ያጥረኛል ለመግለጽ። ለምሳሌ በትግራይና በአማራ ክልል ገዳማት ውስጥ የሚገኙ ጥንታዊ የኢትዮጵያ ቤተክርስቲያን ንዋየ ቅዱሳትን ለማየትና ለማጥናት ፈልገን ወደ ገዳማት ሄደናል። እነዚህ ገዳማት ላይ ለመድረስ ግን እጅግ ፈታኝ ነበረ። ብዙ የእግር መንገድ፣ ብዙ ውጣ ውረድ ነበረው። እዚያም ከደረስን በኋላ የፈለግነውን አይተናል እና ገዳማት ውስጥ ያገኘናቸው ጥንታዊ የብራና ላይ ጽሁፎች፣ መጽሐፍት እንዲሁም ከአባቶች የተደረገልን ገለጻ ይህን በአንድ ጊዜ ማግኘትና ሁሉን ነገር ማየት ያለውን ስሜት በቃላት መግለጽ በእውነቱ ያስቸግራል። በተረፈ በአዲስ አበባ ቦሌ ሩዋንዳ የኖርኩበት ቤት ጋርደን የአትክልቱ ስፍራና እንደ ቤተሰብ የኖርኩባቸው ዶክተር ተሰማ መንገሻና ወይዘሮ አስቴር ናፍቀውኛል ሲሉ ቬሬና ክሬፕስ ተናግረዋል። ዶክተር ተሰማ መንገሻ የምስራቅ አፍሪካ የበረሃ አንበጣ ቁጥጥር ድርጅት ዋና ኃላፊ ነበሩ። ዶክተር ተሰማና ወይዘሮ አስቴር ወደ ኢትዮጵያ ጨርሰው ከመመለሳቸው በፊት በአሜሪካና በኬንያ ለረጅም ዓመታት የኖሩ መሆናቸውን እንደ እናት ከሆኑኝ ከወይዘሮ አስቴር ጋር በአፍሪካና በምዕራቡ ዓለም ያለውን ሃይማኖታዊ፣ ታሪካዊና የኑሮና ህይወት ጉዳዮች ላይ ለረጅም ጊዜያቶች ውይይት እናደርግ ነበር ሲሉ ቬሬና ተናግረዋል።
ለዶክተር ቬሬና በመቀጠል ያቀረብንላቸው ጥያቄ ፕሮፌሰር ቬሬና በኢትዮጵያ በተለይ ሰሜናዊ ኢትዮጵያ ጦርነት ውስጥ ነው ምን ተሰማዎት? Es bricht mir das Herz. Also es bricht mir das Herz. ልቤን ሰብሮታል። አዎ ልቤን በጣም ሰብሮታል። ምክንያቱም ጦርነቱ በትግራይ ደሴ፣ ላሊበላና በሌሎች ከተሞች የሚገኙ አብዛኛዎቹን የኔን ጓደኞችና የሥራ ባልደረቦችን በመጉዳቱ ነው። ልቤ ተሰብሯል። Krieg hat alle betroffen und das bricht mir das Herz. ፕሮፌሰር ቬሬና ክሬፕስ ይህንን በተመለከተ መናገር የሚፈልጉት መልእክት አለ? Ja, das ist eine gute Frage, weil ich bin ja einfach Historiker. ከባድ ጥያቄ ነው። እኔ ታሪክ ተመራማሪ እንደመሆኔ መጠን ስራዬና ትኩረቴ ከረጅም ጊዜ በፊት በሆነ ታሪካዊ ሁነት ላይ ነው። ስለዚህም በአሁኑ ጊዜ ምን መደረግ እንዳለበት የሚረዳ የመፍትሄ መላ የለኝም። ሆኖም ግን ሰላምን እመኛለሁ። እንደኔ እምነት በአሁኑ ወቅት ሁሉም ሰው ሰላምን ይመኛል። ይህን በእርግጠኝነት መናገር እችላለሁ። በአሁኑ ጊዜ ሰላምን የማይመኝ አንድ ሰው እንኳን አለ ብዬ አላምንም። እንደዚሁም ባደረኩት ምርምር እንደተመለከትኩት ከሆነ ለምሳሌ በ15ኛው መቶ ክፍለ ዘመን በኢትዮጵያ የሰለሞናዊው ስርወ መንግስት በነበረበት ጊዜ እስከዛሬ ከምናስበው በጣም በተለየ መልኩ ብዙና የተወሳሰበ ጊዜ ነበረ። በዚያን ጊዜ የኢትዮጵያ ንጉስ የነበረው ዘርዓ ያዕቆብ ወደ ሮም ወደ ጳጳሱ የላካቸው አምባሳደሮች መልእክተኞች አንድ ጣሊያናዊ፣ አንድ ኢትዮጵያዊ መነኩሴና አንድ ኢትዮጵያዊ ሙስሊም ነበሩ። ይህ ዛሬ ምሳሌ ሆኖ ለኛ የሚያሳየን ነገር በኢትዮጵያ ውስጥ ቀድሞም ድሮም በጣም በተለያዩ ባለድርሻ አካሎች መካከል አይነተ ብዙ ትብብሮች በስኬት ይከናወኑ እንደነበረ ነው። አሁን በኢትዮጵያ